መከላከያ ሰራዊታችን እየወሰደ ያለውን የመከላከል እርምጃ የጠየውን ብዙ ከጎኑ ይሰለፋል። እናመሰግናለን። ከኋላ በጣም አትፍጠሩ። ህወሓት በጠለምት የከፈተውን ጥቃት ተከትሎ በማይጠብሪ ከተማ በዛሬው ዕለት ሰላማዊ ሰልፍ ተደርጓል። ሰልፈኞቹ ሻዕቢያ በጠለምት ውጊያ እጁ አለበት ሲሉ በመክሰስ በአስቸኳይ እጁን ይሰብስብ የሚል ድምፅ አሰምተዋል። ወዲህ ደግሞ በወልቃይት የተፈጠረውን ውጥረትና በጠለምት የቀጠለውን ውጊያ ተከትሎ የፋኖ ኃይሎች አቋማቸውን በተለያየ መንገድ እየገለጹ ነው። አዲስ የተመሰረተውና በዘመነ ካሴ የሚመራው አፋብን ለወልቃይት የሚሞት አማራ የለም ሲል ወደ ሁመራ ከባድ ጉድ ልኳል። በዝርዝር እናስደምጣቸዋለን። በአስቸኳይ አቁሙ። ከመሸ ለፌዴራል መንግስቱና ለህወሓት ከባድ ማስጠንቀቂያ ተሰጠ። ወደ ሙሉ ጦርነት ከተገባ ውጤቱ አውዳሚ ይሆናል የተባለ ሲሆን አሜሪካና የአፍሪካ ህብረት እረፉ ሲሉ ከባድ ማስጠንቀቂያ ልከዋል። በሁለቱም አካላት እየተደረጉ ያሉ እንቅስቃሴዎች እጅጉን አሳስቦናል ያሉ ሲሆን ውጥረቱን ከማባባስ እንዲታቀቡ ጥሪ አቅርበዋል። ትሰሙታላችሁ። ህወሓት ወልቃይትን ለመቆጣጠር የሰው ማዕበል ለመገበር አቅዷል ሲሉ ጌታቸው ረዳ ከሰሱ። ጄኔራሎቹና ኮሎኔሎቹ የተሳሳተ ወታደራዊ ስሌት እየተከተሉ ነው ሲሉ በመወንጀልም ያካሄድ ትግራይ ቀደም ሲል ከከፈለችው መስዋዕትነት የከፋ ዋጋ እያስከፈላት ነው ብለዋል። በሌላ በኩል ቡድኑ በተለያዩ የትግራይ ከተሞች ወታደራዊ ግዳጅ አፈሳ መጀመሩ ታውቋል። ታደምጡታላችሁ። አያቶላህ አሊ ካማኒ የሚመሩት መንግስት በሽብርተኝነት ውስጥ ተካተተ። የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ መካተቱን የሚገልጽ መረጃ ወጥቷል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት በጠለምት የከፈተውን ጥቃት ተከትሎ በማይጠብሪ ከተማ በዛሬው ዕለት ሰላማዊ ሰልፍ ተደርጓል። ሰልፈኞቹ ሻዕቢያ በጠለምት ውጊያ እጁ አለበት ሲሉ በመክሰስ በአስቸኳይ እጁን ይሰብስብ የሚል ድምፅ አሰምተዋል። ወዲህ ደግሞ በወልቃይት የተፈጠረውን ውጥረትና በጠለምት የቀጠለውን ውጊያ ተከትሎ የፋኖ ኃይሎች አቋማቸውን በተለያየ መንገድ እየገለጹ ነው። አዲሱ የተመሰረተውና በዘመነ ካሴ የሚመራው አፋብን ለወልቃይት የሚሞት አማራ የለም ሲል ወደ ሁመራ ከባድ ልኳል። ህወሓት በጸለምት አካባቢ ጦርነት መክፈቱን በማውገዝ የማይጸብሪ ከተማ ነዋሪዎች ዛሬ ሰላማዊ ሰልፍ አድርገዋል። ህወሓት ወደ ጸለምት ምድር በመግባት በተለያዩ አቅጣጫዎች ወታደራዊ ትንኮሳና ጦርነት ከቀሰቀሰ 3 ቀናት እንዳለፉት አራምቤ ራዲዮ የምዕራብ ጸለምት ወረዳ ዋና አስተዳዳሪን ጠቅሶ ዘግቧል። የህወሓት ኃይሎች ማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው አንዱ በሆነው ጸለምት አካባቢ ጥቃት ሰንዝረዋል በማለት ድምጻቸውን ያሰሙት የአካባቢ ነዋሪዎች ድርጊቱን ጸብ አጫሪነትና ከጦርነት አዙሪት ያለመላቀቅ አባዜ ሲሉ ኮንነውታል። የጸለምት ነዋሪዎች ዛሬ በማይጸብሪ ከተማ ባደረጉት ሰላማዊ ሰልፍ የህወሓት ኃይሎች የፕሪቶሪያን የሰላም ስምምነት በይፋ ጥሰዋል፣ ታጣቂ ኃይሉ ለዳግም ደም አፋሳሽ ጦርነት ምክንያት እየሆነ ነው ሲሉ ድርጊቱን አውግዘዋል። የጸለምት ነዋሪዎች በእንዲህ መልኩ ተቃውሟቸውን እያሰሙ ቢሆንም የአማራን መብቶች ለማስጠበቅ ድሩ ቤቴ ብለናል ያሉት የፋኖ ኃይሎች ደግሞ ወልቃይት ቁራሽ መሬት ነው እያሉ ነው። ፋኖ አበበ ፈንታው ለወልቃይትና ራያ የሚሞት አማራ የለም፣ ይህ ጦርነት አማራን የሚመለከት አይደለም ሲል አነጋጋሪ አስተያየት ጽፏል። ከሱ በተጨማሪም የፋኖ የፕሮፓጋንዳ ልሳናት የሆኑ አክቲቪስቶችም አማራ የራሱ ጦርነት አለበት፣ አሁን ለወልቃይት የሚሞት አማራ የለም የሚል መልእክት እያስተላለፉ ይገኛሉ። ፋኖን ጨምሮ ደጋፊዎቹ በእንዲህ መልኩ የወልቃይት ጥቃት አይመለከተንም ቢሉ የአማራ ብሔርተኝነትም ሆነ ትግል መነሻው ግን ወልቃይት ነው። ሆኖም የትግል ምክንያታቸውን የዘነጉት የፋኖ አማጺዎች ወልቃይት አይመለከተንም፣ የኛ ወልቃይት 4 ኪሎ ነው ማለታቸው አስገራሚ ሆኗል። ህወሓት ወልቃይትን ለመቆጣጠር የሰው ማዕበል ለመገበር አቅዷል ሲሉ ጌታቸው ረዳ ከሰሱ። ጄኔራሎቹና ኮሎኔሎቹ የተሳሳተ ወታደራዊ ስሌት እየተከተሉ ነው ሲሉ በመወንጀልም ያካሄድ ትግራይ ቀደም ሲል ከከፈለችው መስዋዕትነት የከፋ ዋጋ እያስከፈላት ነው ብለዋል። በሌላ በኩል ቡድኑ በተለያዩ የትግራይ ከተሞች ወታደራዊ ግዳጅ አፈሳ መጀመሩ ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው
ጌታቸው ረዳ በትግራይ ክልል ባለው ፖለቲካዊና ወታደራዊ አመራር ላይ እጅግ የበረታ ትችት ሰንዝረዋል። አቶ ጌታቸው አመራሩን የማይሰማና በእብደት መንገድ ላይ ያለ ሲሉ የጠሩ ሲሆን ያካሄድ ትግራይ ቀደም ሲል ከከፈለችው መስዋዕትነት የከፋ ዋጋ እያስከፍላት መሆኑን በይፋዊ መልእክታቸው ገልጸዋል። አቶ ጌታቸው በዝርዝር እንደገለጹት የውድቀት መሐንዲሶች ያሏቸው የፖለቲካ አመራሮች ያለምንም ዝግጅት ወጣቱን ወደ ወጥመድ እየማገዱት ይገኛሉ። በተለይም ባለፉት ጥቂት ቀናት ለታየው ወታደራዊ ውድቀት አመራሩ ፌዴራል ፈቅዶልን ነው የገባ ነው፣ ተኩስ አልጠበቅንም ነበር በማለት የሚሰጠው ምክንያት የማሾፍ ያህል እንደሚቆጠርና ይህም አካል ህዝቡን ለማጥፋት አሳልፎ ለመስጠት የወሰነ መሆኑን የሚያሳይ ነው ብለዋል። የከፍተኛ ወታደራዊ አመራሩን በጽኑ የነቀፉት አቶ ጌታቸው ጄኔራሎቹና ኮሎኔሎቹ በተደጋጋሚ የከሸፈ ወታደራዊ ስልትን በመጠቀም የሰው ማዕበልን ለመገበር መሞከራቸውን ድንቁርና ሲሉ ገልጸውታል። ይህ ወታደራዊ አካሄድ የቻይናን ግማሽ ህዝብ ይዞ ለሚዘምት አካል እንኳን እንደማያዋጣ የገለጹት ፕሬዝዳንቱ አመራሩ ከታሪክ ለመማር ፍላጎት እንደሌለውና በዚህ አካሄድ ከቀጠለ ትግራይ ወጣት አልባ ወደ መሆን እንደምትሸጋገር አስጠንቅቀዋል። ባለፉት 4 ቀናት የቆሰሉ ወታደሮችን ሜዳ ላይ ጥሎ የመሄድ አሳዛኝና ራስን የሚያስደፋ ተግባር መታየቱ በመግለጫው ተመላክቷል። አቶ ጌታቸው በመጨረሻም ጦርነቱ በአስቸኳይ እንዲቆም ጥሪ ያቀረቡ ሲሆን ተፈናቃዮች ወደ መሬታቸው ለመመለስና የትግራይን ህገ መንግስታዊ ግዛት ለማስከበር የሚቻለው በሰላማዊ መንገድ ብቻ መሆኑን አስገንዝበዋል። የትግራይ ተዋጊዎችም መስዋዕትነታቸውን ከንቱ ለሚያደርግ አመራር ወደ ገደል እንዲመራቸው መፍቀድ እንደሌለባቸውና ለራሳቸው የወደፊት ዕጣ ፈንታ ባለቤት መሆን እንዳለባቸው አሳስበዋል። ይህ በእንዲህ እንዳለ የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ መናኸሪያ ራዲዮ ምንጮችን ጠቅሶ ዘግቧል። በአዲግራት በአድዋና በሌሎችም የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ዘገባው ጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፊልሚያ በርካታ ታጣቂዎቹ ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማስተካከል ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንዳመላከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ሕይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ነው። ህወሓት ግዛት አስመልሳለሁ በሚል በጠለምት በኩል የከፈተውን ጥቃት ተከትሎ አዲስ በተቀሰቀሰው ጦርነት በአስቸኳይ እንዲቆም ከወደ አሜሪካ ማስጠንቀቂያ ተሰጥቷል። የአሜሪካ ምክር ቤት ውጭ ጉዳይ ኮሚቴ አባል ህወሓት የለኮሰው ጦርነት በአስቸኳይ እንዲቆም ጥብቅ ማሳሰቢያ ሰጥተዋል። ወዲህ ደግሞ በጠለምቱ ጥቃት ከፍተኛ የጦርነት ውጥረት መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቀቡ አሳስቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሁሉም ወገኖች ግጭቱን ከማባባስ ተቆጥበው ወደ ድርድር እንዲመለሱ መክረዋል። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑት ግሪጎሪ ሚክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ህይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገልጸዋል። የኮንግረስ አባሉ ሚክስ ግጭቱን በተመለከተ ባወጡት መግለጫ ሁኔታው ኢትዮጵያን ወደ እርስ በርስ ጦርነት የሚመልስና የትኛውም ወገን አትራፊ የማይሆን በማለት በመግለጽ ሰላማዊ መፍትሄ እንዲፈለግ ጠይቀዋል። ሚክስ በግንቦት ታማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭት ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚቀርብበትን መንገድ እንዲያመቻቹ የፕሪቶሪያ ስምምነት ሙሉ ለሙሉ ተግባራዊ መሆን አለበት ብለዋል። ኢትዮጵያን የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም። ለኢትዮጵያ ሕዝብ የተሻለ የወደፊት ዕጣ ፈንታ ለማስገኘት ዲፕሎማሲ፣ ነጻና ፍትሃዊ ምርጫ ብቸኞቹ አስተማማኝ መንገዶች ናቸው በማለትም መክረዋል። ወዲህ ደግሞ በጠለምቱ ጥቃት ከፍተኛ የጦርነት ውጥረት መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቀቡ አሳስቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሁሉም ወገኖች ግጭቱን ከማባባስ ተቆጥበው ወደ ድርድር እንዲመለሱ መክረዋል።
ኮሚሽኑ ባወጣው መግለጫ ሊቀመንበሩ ሁኔታውን በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜ የታዩት ክስተቶች ከፍተኛ ስጋት እንደፈጠሩባቸው አስታውቀዋል። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ ስምምነት በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ጠቁመዋል። ሁሉም ወገኖች መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡና ያልተቋጩ ጉዳዮችን ገንቢ በሆነ ውይይት እንዲሁም የፕሪቶሪያን ስምምነት ግዴታዎች እንዲያከብሩ አሳስበዋል። የአፍሪካ ህብረት ስምምነቱ ሙሉ በሙሉና ውጤታማ በሆነ መንገድ ተግባራዊ እንዲሆን ድጋፉን እንደሚቀጥል በድጋሚ አረጋግጠዋል። ኢራን ባለፉት ሳምንታት ተቃዋሚዎች ላይ የወሰደችውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃ ተከትሎ የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካተተ። የአውሮፓ ህብረት ኮሚሽን ምክትል ፕሬዝዳንት የሆኑት ካጃ ካላስ ይህ እርምጃ ኢራን ውስጥ ዋነኛ ወታደራዊ ፖለቲካዊ ኃይል የሆነውን እስላማዊ አብዮታዊ ዘብን እንደ አልቃይዳና እስላሚክ ስቴት ያሉ ጅሃዳዊ ቡድኖች ተርታ እንደሚያስቀምጠው ተናግረዋል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በሀገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ተጥሏል። ማዕቀቡ ከተጣለባቸው መካከል የሀገር ውስጥ ጉዳዮች ሚኒስትሩ እስካንዳር ሞሜኒ፣ ጠቅላይ አቃቢ ህጉ መሐመድ አዛድ እንዲሁም ዋና ዳኛው ኢማን አፍሻሪ ይገኙበታል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ የተካተቱ ተቋማት የጉዞና የሀብት እገዳን ጨምሮ የተለያዩ ማዕቀቦች ያጋጥሟቸዋል። እነዚህ እርምጃዎች ማዕቀቡ የሚጣልባቸው አካላት ያላቸውን የድጋፍ መረብ ለመበጠስ ያለመ ነው። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአውሮፓ ህብረት ውሳኔን ተውኔታዊና ጉልህ ስትራቴጂክ ስህተት ሲሉ ጠርተውታል።